ስራውን እንድትሰሪ ማለት በቃ ሰውየው ማስጠንቀቂያ ስለሰጠኝ ነው። እንዴት ነው ስራ መስራት የምችለው? ሚኪ እንዴት ነው መስራት የምችለው? ቆይ እንዴት ነው ስራ ስሪ የምትለኝ? የገባኝ ስንት ነገር አበላሽቼ እንደወጣኝ እኔ ነኝ የማውቀው። ባለፈው ገብቼ እንዴት ነው መስራት የምችለው? አይደለም ዝም ብሎ መግባት ብቻ ነው እንዴ? እኔ ከሷ ጋር እንድትሆን የተቻለኝን እያደረኩ ነው። ግን ከዚህ በኋላ እሷም አንተ ማን ስለሆንክ ነው እንደዚህ የምታደርገው? ሲጀመር እንደዚህ አይነት ነገር ማውራት የለብን። በቃ እነሱ የምናወራው ነገር ነው። ሲጀመር አያገባህም። እሺ አውሩና ወደ ስራ ተመለሱ። እሺ ማታወሩ ከሆነ እንዴት ነው የምትፈቱት ነገር? እንዴት ነው ላወራው የምችለው? ሚኪ እንዴት ነው ላወራው የምችለው? አንተ ግን እንዴት ነው ነገሮችን አቅል ለምታየው? ቆይ ኪዩ እኔ ከኔ በላይ ያው ቤት ከሆነ ዝም በል። ስለ ስራዬ አያገባህም። ለምንድን ነው የማያገባሽ? አያገባም። ስለ ስራዬ ምናምን ነገር አያገባም። በቃ ያሳለፍሽው መንገድ አውቃለሁ፣ ያሳለፍሽበትን ነገር አውቃለሁ። እና ደግሞ ድጋሜ ወደዛ ህይወት ውስጥ እንድትገቢ አልፈልግም። ምክንያቱም አስብልሻለሁ፣ ሳሳልሻለሁ። በቃ እንደ እህቴ እንደዚህ ነው የምታስበው። ስታስብ እንደዚህ ነው። እና ታዲያ ያገባል። ለሷ አያገባም። ለምንድን ነው ያገባህ? አንቺ አትወዳትም። ለሷ ስሜት የለህም ማለት ነው። አንቺ ለሷ ስሜት የለህም ማለት ምን አገባ? ያገባል እንዴ? ያገባኛለሁ። እወዳታለሁ። አውቃለሁ፣ እንደምትወዳት አውቃለሁ። ግን በቃ በዚህ ልክ እኔ ላይ እንድትጮብኝ አልፈልግም። አበናታችሁ ያ በጣም እንትን እያላችሁኝ ነው። በእናትህ ኪዩ አይደለም አልችልም። አታጨናንቁኝ፣ በእግዚአብሔር አታጨናንቁኝ። እሺ እንደዚህ የምትሆን ምን እኔ መደብደብ ትፈልጋለህ? አይደለም እኮ ነው። በእናትህ ሚኪ አይደለም ኪዩ እያየሽው አንዴ እኔ ብዙ ነገር ባረኩለት እኮ እየሰደበከኝ እኮ ነው እና እየጮህብኝ እኮ ነው። እኔ ላንተ ብዬ እኮ ነው። አመሰግናለሁ አልኩህ እኮ አይደል? ላንተ ብዬ እኮ ነው ይሄ ሁሉ ነገር ማደርገው። ከዚህ በኋላ ላለው ህይወታችን ምንም አያገባም። አታጨናንቁኝ፣ በእግዚአብሔር ዝም በሉ። በእናታችሁ ልንገርህ ከአንተ ማለት ነው። ከፈለጋችሁ እንደፈለጋችሁ ነው። አንቺ በእናትህ ሚኪ ለምን ዝም አትሉም? በእግዚአብሔር እሺ ምን ይፈጠር እያልክ ነው? ምን ይፈጠር እያልክ ነው? ሰላም የተወደዳችሁ ውድ የሚኪ ፋሚሊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ያው እንግዲህ እናንተም ያላችሁበት ሰላማችሁ ብዝት ይበለልን። እንግዲህ ዛሬ የመጣሁበት አላማ ያው እንደሌላው ጊዜ አይደለም። ያው ኪዩ ቤት እንዳያችሁት ትላንት አብርሽ ሊያስታርቅ ምናምን ሊያግባባን ቢሞክርም ያው እንግዲህ ነገሮች አናዶኝ ግልጹ ነግሪያ ምናምን በቃ ተለያይተን ነበርና እንደ አጋጣሚ ማታ ስገባ ደግሞ ከስራ ቦታ ደውሎልኝ ነበር። ማለት ኪዩ ከምትሰራበት ስራ ቦታ እና ያቡም ከሚሰራበት ስራ ቦታ ደውለውልኝ ልጆቹ የት ሄደው ነው ምናምን አሉኝና በጣም ደነገጥኩ። ማለት ስራ እየሰሩ አይደለም መሰለኝ። እኔ እየሰሩ እንደሆነ ነው ማውቀው፣ ግን መሄዱም አይመስለኝም። እኔ እንዴት እንደሆነ አላውቅም ነገሩ። ስጠይቃቸው ከገቡ 2 ቀን 3 ቀን ሆኗቸዋል ምናምን ስላሉኝ ሁለቱንም ጠርቻቸዋለሁኝ። ማለት ለምንድን ነው ስራ የማይሰሩት? ማለት ስራ ያው ግዴታ መስራት አለባቸው። መለወጥ የሚፈልጉ ከሆነ ይሄን የራሳቸውን ኬዝ ወደ ጎን አድርገው ስራውን መስራት እንዳለባቸው ልነግራቸውና ወደ ስራ እንዲመለሱ ላወራቸው ነው ዛሬ መጣሁት። ያው እንግዲህ ቤተሰብ ደግሞ ብዙዎቻችሁ እያወራችሁ ነው ያላችሁት፣ ኮሜንት ላይም እየነገራችሁ ነው። ማለት እኔ እንዴት እንደምገልጻችሁ አላውቅም። ማለት እንዴት ልንገራችሁ ይሄን የኪዩ ነገር ማለት ነው። በአንድ በኩል ታውቃላችሁ እኔ ያለፍኩበትን ህይወት ታውቃላችሁ። እናንተ እያወቃችሁ ደግሞ እንድገባ ለምንድን ነው የምገፋፉኝ? እኔ ማለት ከኪዩ ጋር ፍቅር ብንጀምር ራሱ ማለት በቃ እንደሆነ አጋጣሚ እንዲ ብንለያይና ማይሆን ነገር ቢፈጠር እኔ ነኝ በጣም የምጎዳው ማለት ነው። ምክንያቱም አስቡት ከዚህ በፊት ከይክሩ ጋርም እንደዛው ሰውንም አምኜ በእምነት ከምትባል ልጅ ጋር ብዙ ነገር አሳልፍ ያለውኝ እንዳያችሁት ነው። ታግቼ ምናምን እስከ መደብደብ ድረስ ብዙ ነገሮች ስቃይ ደርሶብኛልና በቃ ከዛም በኋላ ነው ውስጤ በቃ ማዳመጥ የጀመርኩት ማለት ነው። እና ለዛ ነው ይቅርታ እንግዲህ እንዲህ ስላችሁ ያው የራሴ ህይወት ስለሆነ ነው። እና ቤተሰብ እነ ኪዩ ይመጣሉ። ያቡም ኪዩንም ጠርቻቸዋለሁኝ ዛሬ ያው ልንነጫነጭ ሳይሆን እኔ ነግሬያቸው ወደ ስራ እንዲመለሱና ምክንያታቸውን ነግረውን ከዛም በኋላ ብንለያይና ስራቸውን ቢሰሩ እኔም ስራዬን እንድሰራና ከፈለጉ እነሱ የፈለጉት ነው። እናንተም ብላችሁኛል። በቃ አያገባም በሁለቱ ማለት ሶስተኛ ሰው መግባት የለበትም። እሱ ስለወደዳት እሷ ልትወደው አችልም አውቃለሁኝ። ግን ቢያንስ እሱ ይወዳታልና ከሱ ጋር ብትሆንና እሱም ስለሚሰራ አብረው እንዲሆኑ ነው ይሄ ሁሉ ነገር ሳደርግ የነበረው። ከዚህ በኋላ ሲጀመር አያገባኝም። ከፈለገች ከሱ ጋርም ትሁን ከሌላ ሰው ጋርም ትሁን ብቻ እኔ ስራዋ እንድትሰራና እንድትጠነክር ነው ፈልገው። በዚህ አጋጣሚ ኪዩ እየመጣች ነው። ያው እሷም እየመጣች ስለሆነ በቃ ካሜራውንም ሳትዘጋ አውርተን እዚሁ ነገሮችን ብንፈታና ብንለያ ደስ ይለኛል ብዬ አስባለሁ። ቤተሰብ ኪዩ እንዴት ነሽ? ደህና ነሽ? ሰላም ነው? ይቅርታ ግን ቤተሰብ ይዤ ነው የመጣሁት። እሺ ችግር የለውም። ሰላም ቤተሰብ እንዴት ናችሁ? አለን። ላናግርሽ ፈለኩት። ያቡንም ጠርቻለሁ እዚህ
ሌላ ጉዳይ አይደለም። ለምን ደጠራውስን ስራ እየገባሽ አይደለም። ደውሎልኛል በማናጀሩ የአቡ ማናጀር ደውሎልኛል። ምክንያትሽ ማለት ለምንድን ነው ማሰሪው ነው ያለሽበትን ህይወት ታውቂያለሽ። የቤት ኪራይ እየከፈልሽ ነው የምታረጊው ነው ከቤተሰብ ርቀሽ ነው ያለሽውና ለምንድን ነው እንዲህ የምታደርጊው? እኔ የምሬ ነው በእኔ ምክንያት ከሆነ ማለት ነው እኔ ፈጽሞ እርሽም ብዬሻለሁ ኪዩ። እኔ እኮ ልታወራኝ እኔ ስለ ስራ ልጠይቀኝ ነው የጠራኸኝ? እኔ እኮ እኔና አንቺ ጉዳይ ማለት ነው እንዲህ ፍቅር ምናምን አይደለም። እኔ ስለ ስራ ስለ ጓደኝነት ነው ከዚህ በኋላ እኔና አንቺ ራሱ የሚያገናኘን ማለት ነው እንጂ የፍቅሩን ጉዳይ ሲጀመር እስከና ካቴው እርሽ ብዬሻለሁ። እና በቃ ስራውን እንድትሰሪ ማለት በቃ ሰውየው ማስጠንቀቂያ ስለሰጠኝ ነው። እንዴት ነው ስራ መስራት የምችለው? ሚኪ እንዴት ነው መስራት እንችለው? ቆይ እንዴት ነው ስራ ስሪ የምትለኝ? የገባውኝ ስንት ነገር አበላሽቼ እንደወጣኝ እኔ ነኝ የማውቀው ባለፈው ገብቼ። እንዴት ነው መስራት የምችለው? ለመስራት ዝም ብሎ መግባት ብቻ ነው እንደሚያስፈልገው? ኪዩ እኔ ልነግርሽ ፈልገው ነገር ታውቂያለሽ። ከዚህ በፊት የሆንሽውን ነገር ታውቂያለሽ። ድጋሚ ህይወት ውስጥ መግባት ነው ፈልጊው። እኔ አያገባኝም ጌታን ከዚህ በኋላ ማለት ነው ከፈለክ ትሰሪያለሽ ካልፈራ አትሰሪ። እኔ ግን ልነግርሽ ነው በቃ ማስጠንቀቂያ። ስልክ አታነሳም ስላሉኝ ነው ይዤሽ የመጣሁት። እኔ ቤተሰብ ያው ምከሯ ከፈለጋችሁ ስልኳ ካላችሁ ደውሉላት። እኔ ከአቅሜ በላይ ስለሆነች ነው። እኔ ሚኪ እኔ እኮ አዲስ ነገር ወይ ደግሞ የሆነ ነገር ልታወራኝ መስሎኝ እንጂ ስለ ስራ ግቢ አትግቢ ልትለኝ እንደሆነ ባቅ አልመጣም ነበር። ሲጀመር አንተ ሲጀመር በቃ ስለ እኔ ህይወት ማያገባ ከሆነ አትጭቀኝ። አያገባህም በቃ ስራ ግቢ አትግቢ አትበለኝ። ኪዩ የምርሽ ነው። ስለ ነገር ስለ ያቡ ሲጀመር ያቡ መጥራት ምን አስፈልገ? እዚህ እየጠራ ነው እየመጣ ነው ራሱ ያው አናገሪያለሽ ጀመር ቤተሰብ ያቡም እየመጣ ነው። ያው እኔ ምንም ማለት ነው ኪዩ እኔ እሱንም አንቺንም የጠራውሽ በቃ ስራውን እንድትሰሩ እሱም እናቱን አንቺም ደግሞ ብቻሽን ያለሽው እንድትሰሪ እንጂ እኔ ሌላ ነገር አስቤያለሁ። በህይወትሽ ላይ ያገባ ያቡም መጥቷል። በቃ ሁለታችሁም አውርታችሁ ነገሩን እንድትፈቱትና ቢያንስ እንኳን ስራችሁን ብትሰሩ ሌላውን ነገር በጎን አድርጋችሁ ናግባ ያቡ ምንድነው የጭምትዩ ያው እንዴት ነው? ሰላም ነው? ናዚ ማለጋ እሺ ያቡ ያወራን ነበር እኔና እሷም ቦስ ደውሎልኝ ነበረ ስራ እየገባ እንዳልሆነ ነው የነገረኝ። ማለት በቃ ማትጋ በሚያንስ እንኳን ራስህ እንድትለውጥ ነው ካለበት ነገር እንድትወጣ ነው እኔ ስራ እንድትሰራ ያደረኳ። ለምንድን ነው እንዲህ የምታደርገው? ማለት እኔ ጋር ባይደውሉ ደስ ይለኛል። ምክንያቱም ስልክ ስላላነሳ ነው ነገ የደወሉት። ለምንድን ነው ስራ ማሰራው? ኪዩም ደግሞ በዚህ አጋጣሚ እሷም ስራ እየሰራች አይደለም። ቆይ እናንተ ምን ሆናችሁ ነው? ጌታ ልታሳብዱኝ ነው? የምሬን ነው። አይ ሚኪ ያለውበትን ስሜት ታውቃለህ። ስሜት ሌላ ስራ ህይወት ሌላ። ያቡ እኔ ነግሬያችኋለሁ። እኔ ማን ታውቃለህ? አንተም እኔ ከሷ ጋር እንድትሆን የተቻለኝን እያደረኩ ነው። ግን ከዚህ በኋላ እሷም አንተ ማን ስለሆንክ ነው እንደዚህ የምታደርገው? ሲጀመር እንደዚህ አይነት ነገር ማዋዝ የለብን። በቃ እነሱ የምናወራው ነገር ነው። ሲጀመር አያገባህም። እሺ አውሩና ወደ ስራ ተመለሱ። እሺ ማታወሩ ከሆነ እንዴት ነው የምትፈቱት ነገር? እንዴት ነው ላወራው የምችለው? ሚኪ እንዴት ነው ላወራው የምችለው? አንተ ግን እንዴት ነው ነገሮችን አቅል ለምታየው? ቆይ ኪዩ እኔ ከኔ በላይ ያው ቤት ከሆነ ዝም በል። ስለ ስራ አያገባህም። ለምንድን ነው የማያገባሽ? አያገባም። ስለ ስራ ምናምን ነገር አያገባም። በቃ ያሳለፍሽው መንገድ አውቃለሁ፣ ያሳለፍሽበትን ነገር አውቃለሁ። እና ደግሞ ድጋሜ ወደዛ ህይወት ውስጥ እንድትገቢ አልፈልግም። ምክንያቱም አስብልሻለሁ፣ ሳሳልሻለሁ። በቃ እንደዚህ እንደዚህ ነው የምታስበው? ስታስብ እንደዚህ ነው። እና ታዲያ ምን አደረኩ? እኔ ምን አደረኩ? ከዚህ በላይ ምን አደረኩ? ኪዩ እሺ በቃ ስታስብልኝ እንዲህ ከሆነ ደስ ይላል እንኳን። እሺ አንተስ ደግሞ ምንድነው? በሷ ምክንያት ነው? በሷ ምክንያት አይደለም። እና ታዲያ ምንድነው? ምንድነው? ቆይ ንገሩኝ። እኔ በቃ ልውጣላችሁ በቃ ከህይወታችሁ። በቃ አንተ ለኛ ያን ነገር አረክልን አይደለ? አደረኩኝ። እናመሰግናለን ሚኪ። አንተ ምን የሚያስጨንቀ ነገር የለም። ለምንድን ነው የሚያስጨንቀኝ? ቢያንስ እኮ ተለውጣችሁ የኔን ልፋት እኮ ከንቱ እያደረጋችሁ ተለውጣችሁ ቢያንስ ትልቅ ደረጃ ማየት ፈልጋለሁ ነው እንዴት ነው ወጣት አይደላችሁ እንዴ? ለምን አሰሩ እናንተ? ይሄን ነገር ቀስ ብላችሁ የሆነ ሰዓት እየወሰዳችሁ እኮ ብታወሩ እናንተ ወይ አንቺም ወይ የሆነ ነገር አድርጊ። በቃ አንተም የሆነ ነገር አድርግና ቢያንስ ከስራ ውጭ የሆነ ነገር አድርጉ። ስራችሁ ለምን ለበስራ ቀልዱ? እኛ እንዲህ ስናወራ እየቀለድን ነው እንደሚመስል ሚኪ። እኔ ያለኝን ነገር ላንተ ያለኝን ነገር ስነግርህ እየቀለድኩ ነው ይመስል አይደለ? ቀልድ ነው አይመስልህ? አዎ እኔ ማን ነው እንኳን በቃ እኔ አልችልም፣ በዚህ ሰዓት መስራት አልችልም። በቃ እንደዚህ በዚህ ሙድ ላይ ሆኜ ሂጅ ስራ ገብቼ ምንም እንዳልተፈጠረ ነገር ስራ መስራት አልችልም። ምን ሙድ ውስጥ ነሽ? አሁን ለኔ ያለኝ ስሜት ነው ይሁሉ የሚያደርግሽ? ለኔ ያለኝ ስሜት ነው እኮ ነገርኩሽ እኮ። እኔ አላፈቅርሽም ብዬሻለሁ። ስንቴ ነው የምነግርሽ? ያው እና ታዲያ ምንድነው? እሺ በቃ ራስሽን አረጋጊና ተመለሽ። አደራስ እንድትመለሽ ነው ፈልገው ሌላ ነገር አይደለም። በቃ እኔ የሚያጫጫችሁ ምናምን ነገር አይደለም። ሲጀመር እሷ ስሜቷ ላንተ ነው፣ እኔ ደግሞ ለሷ ስሜት አለኝ አይደል? እኔ እኮ ነገርያታለሁ ምንም ስሜት እንደሌለኝ። በቃ አንተ ነገርካት። በቃ ይሄ አትጩባት። ሲጀመር
ምን እያልክ ነው? አይደለም በቃ እኔ እህቴ ናት እንደፈለኩ ብጮባት እኮ አንቺ ምን ሆነሽ ነው? እሺ ጓደኛዬ ነሽ። እሺ በቃ ኖርማል ጓደኛዬ ነሽ። እሺ እኔ ቤተሰብ እሺ እኔ ምን ማድረግ እችላለሁ? እኔ በቃ የሚቸለኝ አድርጌያለሁ። ከዚህ በኋላ እንደፈለጋችሁ መሆን ትችላለሽ። ኪዩ ግን ስራሽ እናመሰግናለን ሚኪ እናመሰግናለን። ምንድነው ምንድነው ስላረክልን ነገር ሁሉ እናመሰግናለን እኮ በቃ ልትመለስ ነው ወደ ድሮ ህይወት ልትመለስ ነው። አንተ አያገባህም ስለሱ ለምንድን ነው ያገባኝ? አንተ እኔ እኮ ስላረክልኝ ነገር ሁሉ አመሰግናለሁ። እየጮህብኝ እኮ ነው እየጮህብኝ ነው። ይሄ ጮህት አይደለም። አይ በቃ ለምን ወይ ምታኝና እንዲወጣልን ፈልግ ሆነ ምታኝ ነኝ አይደለም ምናምን የሚባል ነገር አይደለም። አይደለም ያቡ ምን እኔ መደብደብ ትፈልጋለህ? አይደለም 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 ኪዩ እያየሽው አንዴ እኔ ብዙ ነገር ባረኩለት እኮ እየሰደበከኝ እኮ ነው እና እየጮህብኝ እኮ ነው። እኔ ላንተ ብዬ እኮ ነው አመሰግናለሁ አልኩ እኮ አይደል? ላንተ ብዬ እኮ ነው ይሄ ነገር ማደርገው። ከዚህ በኋላ ላለው ህይወታችን ምንም አያገባ። አትጨናንቁኝ በእግዚአብሔር ዝም በሉ በእናታችሁ። ልንገርህ አንተ ማለት ነው ከፈለጋችሁ እንደፈለጋችሁ ነው አንቺ ምን በእናትህ ሚኪ ለምን ዝም አትሉም? በእግዚአብሔር እሺ ምን ይፈጠር እያልክ ነው? ምን ይፈጠር እያልክ ነው እኮ ታዲያ ምንድን ነው ይፈጠር? ተረጋጋ ማለት ስለኔ ያገባ ስላንተ እሺ አያገባኝም። ስለሷ ግን ያገባኝ ስለሷ ማያገባም። ለምንድን ነው ያገባኝ? አንቺ አትወዳት ለሷ ስሜት የለህም ማለት ነው። አንቺ ለሷ ስሜት የለህም ማለት ምን አገባ? ያገባል እንዴ? ያገባኛለሁ እወዳታለሁ። ለኔ አውቃለሁ እንደምትወዳት አውቃለሁ። ግን በቃ በዚህ ልክ እኔ ላይ እንድትጮብኝ አልፈልግም። በእናታችሁ በጣም እንትን እያላችሁኝ ነው። ጭንቀት አልችልም። አታጨናንቁኝ፣ በእግዚአብሔር አታጨናንቁኝ። እና እንደዚህ የምትሆኑት በእኔ ምክንያት ከሆነ እኔ ኮንኩ አንተንም ረብሾ ነው ኮንኩ። ሲጀመር ካሁን በኋላ አታገኙኝም። የመጨረሻ ውሳኔ ወስናለሁ። የምን ውሳኔ ነው? በእኔ ምክንያት መሰለኝ እንደዚህ የምትሆኑት አይደለ? አገቦች በቃ ካሁን በኋላ አንገናኝም፣ አታዩኝም። እሺ ለማንኛውም አንቺ ወደ ቤት ሂጂና ስራ ቦታ እንዳይሽ ፈልጋለሁ። ግን የመጨረሻዬ ነው ዛሬ ስታይ ሁለታችሁም ስታዩኝ ስታገኙ የመጨረሻዬ ነው። ይሄን ወቅ በመወስነው ውሳኔ ግን እንዳትጸጸት፣ በጭራሽ እንዳትጸጸት። አንቺ እየዛትሽ እኮ ነው ቤተሰብ ለፊት ያልሽ ተረጋጊ እንጂ እውነቱን እየነገርኩ ነው ሚኪ። በመወስነው ውሳኔ እንድትችል እንዳትጸጸት እና የመጨረሻ ይሆናል ዛሬ ሁለታችሁ ነው ማገኛችሁ እና ሰላም ሁሉኝ በቃ። አንቺ የምሬን ነው አይደለም? ለምን ነው አንተ ለቃቃት? በቃ አንተ ያገባም አገባም ስለሷ አንተ ያገባም ሲጀመር ምን አገባ? ለሷ ስሜት የለም። አትወዳትም፣ እንድትጎዳብኝ አልፈልግም። አንተ ምን አገባሽ? ለቀኝ አንተ እንኳን በቃ እሺ ለምን ነው ባታ ኪዩ እስካሁንም የታገስኩ ይገባል። አንተ ብዙ ለኔ ብዙ ነገር ስላረክልኝ ነው። አንተ ሚዲያ ፊት ለፊት ነው ሚዲያ ፊት ለፊት አከብራቸዋለሁ እነሱንም፣ ግን አንተ አጠገቧ እንዳትደርስ እኮ ዞር በል በቃ እንኳን ነው። አንተ ምን ሆነ ነው እየገፈተርከኝ እኮ ነው እኮ ዞር በል በቃ። አንተ ነህ መታኝ